የሆነ ሰው ለመዳን ከእርሱ የሚጠበቅበት ነገር አለ። እሱም እሺ ተቋርጬ ነበር። ፓሲቭ የሆነ ብቻ ነው። ምን አልከኝ? ተቋርጬ ነበር። የኔም ፖይንት ሰውየው ለመዳን ከእርሱ የሚጠበቅበት አለ፣ እሱ የሚጠበቅበት ደግሞ ፓሲቭ መሆን ነው የሚል ነገርን አስቀምጠሃል አይደለም? ፓሲቭ መሆን ግን ፖዚቲቭ ነገር አይደለም ወይ? የሆነ እንትን የሆነ እኔ ዲፋይኒንግ ነገር አይደለም እኮ ብያለሁ እኮ። አለመቃወም ማለት ነው። ምክንያቱም ሰው ሁሉ የሚቃወም ነው ብላችሁናል። አንዴ በተፈጥሮ ፍጥረታዊ ሰው በቃ ለእግዚአብሔር ነገር የሚቃወም ብቻ ነው አይደለም? ለእግዚአብሔር ነገር ጠላት ብቻ ነው ወይስ አይደለም? በእግዚአብሔር ጠላት የሆነበት ሪዝን ሁሉም በቃ ኃጢአትን ስለሚሻ ማለት ነው። እግዚአብሔር ኮንቨርሽን ፓወር እስካልመጣ ድረስ ኃጢአትን የሚሻ ነገር ነው። በዛ ነው ሙታን ነው የሚባልበት ሴንስ። ስለዛ በኦክስበርጉ የእምነት መግለጫ ላይም እንደተቀመጠው እንዲህ የሚል ቃል አለ። እሺ ያለ መንፈስ ቅዱስ የእግዚአብሔርን ጽድቅ ወይም ራይቸስነስ ወይም መንፈሳዊን ጽድቅ ለመስራት ኃይል አይኖርም ይልና ፈቃድ ላይ ማለት ነው። ምክንያቱም ለፍጥረታዊ ሰው ይላል 1 ቆሮንቶስ ምዕራፍ 2 ላይ በመጥቀስ ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነውና አይቀበለውም ይላል። ነገር ግን ይህ ጽድቅ በልብ ውስጥ አንዴ እንትን የሚያስተጋባ ድምፅ አለ። ኦኬ እሺ አሁን ዘግታችሁታል። ነገር ግን ይህ ጽድቅ በልብ ውስጥ የሚፈጠረው ሰው በቃሉ አማካኝነት መንፈስ ቅዱስን በሚቀበልበት ጊዜ ነው በማለት ያስቀምጣል። ስለዚህ ሰውየው ሁሌም ቢሆን የእግዚአብሔር ነገር ነው፣ አይቀበለውም። ሚኒንግ ሪጀክት ያደርገዋል። አሁን አንተ እያልክ ያለው ግን ሪጀክት ከሚያደርገው ከዚህ ከዓለም ውስጥ ከዚህ ፍጥረት ውስጥ ምን አይነት ሰው ይነሳል ነው እያልክ ያለው። ሪጀክት የማያደርግ አይነት ሰው ደግሞ ይኖራል። የዳኑትም እነሱ ካታጎሪው የተለያየ ነው። እስቲ ግልጽ በመሀል ካታጎሪ እንድታስተካክል ብዬ ነው። ካታጎሪ አሁን ቅድም እየተባለ ያለው በእግዚአብሔር ቃል በሪጀነሬቲንግ ፓወር ወይ ደግሞ በቃል ወይ በሳክራመንቱ ወደ ሰዎች የመጣውን አይደለም። ኮሪንቲያንስ ውስጥ እያለ ያለው ሁሉም በእግዚአብሔር ቃል የመጣባቸውን ሰዎች እያለ አይደለም። ሰው አፍተር ፉል ኢንጀነራል በቃ ለሰው እንደዚህ ነው። እነኛ ያ ሪጀነሬቲንግ ፓወር ኦፍ ዲ ሆሊ ስፒሪት ወደ እሱ ሳይመጣ በፊት ኦፍኮርስ ያንን እኮ እንቀበላለን። ያኛውን ካታጎሪ ሰው የሪጀነሬቲንግ ፓወር ኦፍ ዲ ሆሊ ስፒሪት ወደ እሱ ሳይመጣ፣ ይሄ ማለት ደግሞ የእግዚአብሔር ቃል ወይ ሳክራመንቶቹ ማለት ነው። ስቲል እግዚአብሔርን ነገር ፈልጎ ወይ ደግሞ በቃ በቅድስና ልኖር ብለው ሜሪት ላድርግ ብለው አይሄድም። ከዛ በኋላ ግን ወደ እግዚአብሔር ቃል ወደ ሆሊ ስፒሪት ወይ ደግሞ የእግዚአብሔር ቃል ወይ ደግሞ ሪጀነሬቲንግ ፓወር ወደ እሱ የመጣ ሰው ከመጣባቸው ሰዎች ውስጥ ሪጀክት የሚያደርጉ ብዙ አሉ። ነገር ግን there are people who would let God work in them ነው አርቲክል የሶሊድ ምንድን ነው ሶሊድ ዲክላሬሽን 2:90 ላይ ያለው ቅድም ያነበብኩ። ስለዚህ ወደ እነሱ ውስጥ የሚጋብዙ ወይም የሚያስገቡ የሚል እኮ የለውም። የሚለው በቃ ፓሲቭ ነው የሚሆኑት ነው። አትሊስት ፓሲቭ ይሆናሉ ነው እንጂ እነሱ ይቀበላሉ የሆነ አዚፍ ዳያር የሆነ አክቲቭ ሬሲፒየንት ነገር እንደሆኑ አይነት ነገር ትሆኑ አይደለም የተቀመጠው። እኔ ግን እያልኩ ያለሁት ምንድነው፣ ለምሳሌ እያንዳንዱ በአዳም በኩል የወደቀው የሞተው ሰው ሁሉ ፈቃዱ ከእግዚአብሔር ጋር ተቃራኒ ነገርን ብቻ ማድረግ ነው ወይስ አይደለም? ሪጀነሬት ሳይሆኑ ዳግም ሳይወለዱ በፊት ሰዎች ሁሉ ያለምንም ዊዛውት ኤኒ ኤክሰፕሽን ማለት ነው ዊዛውት ኤኒ ኤክሰፕሽን ሰዎች ሁሉ ፈቃዳቸው አንድ ብቻ ሆና እሷም ከእግዚአብሔር ተቃራኒ የሆነ ነገርን ብቻ ማድረግ ከሆነ ታዲያ በምን ምክንያት ነው የሆኑ ሰዎች መንፈስ ቅዱስ ወደ እነርሱ ሲመጣ መቃረናቸውን ያቆሙት? በምን ምክንያት ነው? እሺ ጥያቄ እንትን ነው። ለምንድን ነው አንዳንድ ሰዎች ሪጀክት የሚያደርጉ? ለምንድን ነው አንዳንድ ሰዎች ደግሞ በቃ ፓሲቭሊ እግዚአብሔር በውስጣቸው እንዲሰራ የሚያደርጉት የሚለው ነው። አይ ጥያቄ በአጭሩ ከኮንፌሽኑ እያነበብኩኝ ብጠይቅህ ይሻላል። አይ ቲንክ ሶሊ ዲክላሬሽን ላይ ስለ አይ ቲንክ ኤፒቶሙ ላይ ሶሪ ወይት አንድ እስቲ ቆይ እሺ ኤፒቶሙ ላይ አሉታዊ ሀሳቦቹ ቁጥር እሺ ስለ ነፃ ፈቃድ ማለት ነው። ስለ ነፃ ፈቃድ
ስለ ነፃ ፈቃድ አርቲክልቱ ስለ ነፃ ፈቃድ አዎንታዊ ሀሳቦች 2 ላይ ቀጥታ በአማርኛ የተተረጎመውን ላንብብልህ። ኦልሬዲ ስለተተረጎመ ማለት ነው። የፒቶሙ ተተርጉሟል። እንዲህ ይላል። በተመሳሳይ ሁኔታ ዳግም ያልተወለደ ሰው ፈቃድ ይላል። ዳግም ያልተወለደ ሰው ፈቃድ ከእግዚአብሔር ዘወር ያለ ብቻ ሳይሆን ዳግም ካልተወለደ አንድ ሰው ማለት ነው። አስቀድሞ ዳግም ካልተወለደ በስተቀር ዳግም ከመወለዱ በፊት ያለበት ሁኔታ በደንብ አድርጋችሁ ይሁ። ከእግዚአብሔር ዘወር ያለ ብቻ አይደለም። አዎ ከእግዚአብሔር ዘወር ያለ ነው። ግን ኢቭን ከእግዚአብሔር ዘወር ያለ ብቻ እንኳን አይደለም፣ የእግዚአብሔር ጠላትም ጭምር ነው ይላል። ከእግዚአብሔር ዘወር ያለ ብቻ ሳይሆን የእግዚአብሔር ጠላትም መሆኑ የሰው ልብ ሀሳብ ከታናሽነቱ ጀምሮ ክፉ ነውና ዘፍጥረት 8 ቢወጥቀስ ክፉ ነው። እሺ ክፉና ከእግዚአብሔር ተቃራኒ የሆነውን ክፉና ይላል ከእግዚአብሔር ተቃራኒ የሆነውን ማንኛውንም ነገር ለማድረግ ምኞትና ፈቃድ ብቻ ያለው እንደሆነ እናምናለን፣ እናስተምራለን፣ እናሳውቃለንም ይላል። ስለዛ ዳግም ያልተወለደ ሰው ፈቃዱ እንዲህ አይነት ፈቃድ ከሆነ ያለው ፈቃዱ በዚህ ኮንዲሽን ላይ ከሆነ ያለው በምን አይነት ኮንዲሽን? ከእግዚአብሔር ዘወር ያለ ብቻ ሳይሆን የእግዚአብሔር ጠላትም ጭምር። የእግዚአብሔር ጠላት ሆኖም ደግሞ የሚያደርገው ምን አይነት ፈቃድ ብቻ ነው አለ? ክፉና ከእግዚአብሔር ተቃራኒ የሆነውን ማንኛውንም ነገር ለማድረግ ምኞትና ፈቃድ ብቻ ያለው ከሆነ ተቃራኒ፣ ሁሌም ለእግዚአብሔር ተቃራኒ ብቻ የሚሆን ከሆነ እነዚህ ግን ፓሲቭ የሆነው እንትናቸው ምንድነው? ፈቃዳቸው ፓሲቭ የሆነው እንዴት ነው ነው? እኔ አሁን እዚህ እንትኑ ላይ እዚሁ ሶል ዲክላሬሽን ላይ እንደተቀመጠው እኔ የማውቀው በቃ የእግዚአብሔር መንፈስ ስለሚይዘው ነው። ፈቃዱን የእግዚአብሔር መንፈስ ሲይዘው ፓሲቭ ይሆናል። ፓሲቭ ሆኖ እዛው ይለውጠዋል ምናምን ነገር። መቼ? የእግዚአብሔር መንፈስ ሲይዘው፣ ፈቃዱን የእግዚአብሔር መንፈስ ሲይዘው እና እንደዚህ ሲያደርገው በቃ በዛ ውስጥ ነው ይሄን ነገር እኔ የማውቀው። ካልሆነ ግን ምናልባት ከዚህ ተለያይተን ከሆነ እዚህ ሀሳብ ላይ ካልተለያየንም ትነግረኛለህ። ከተለያየን ግን የእግዚአብሔር መንፈስ ሳይዘው እንዴት እንዲህ አይነት ተቃራኒ ብቻ የሆነ ፈቃድ የነበረው ሰው ገልበጥ ብሎ እንዴት ፓሲቭ የሆነ ፈቃድ ሊኖረው ይችላል? ምንድን ዳግም ያልተወለደ እኮ ነው። ዳግም መወለድ ምን እንደሆነ ከኛ ኮንፌሽን አንደርስታንድ አድርጋል ምን ማለት እንደሆነ አንደርስታንድ አድርጌያለሁ ባለኝ እንግዲህ ንባብ ደረጃ መለወጥ ብዙ ጊዜ ሶሊድ ዲክላሬሽን በጣም ምንድነው የፎርሙላ ኦፍ ኮንኮርድ በጣም ሰፊ ስለሆነ ብዙ ጊዜ ማየት ያስፈልጋል። እንትን ማለት ሪጀነሬሽን ማለት አንደርስታንድ አድርገዋል ምን ማለት እንደሆነ? አዎ አድርጌያለሁ። ከእንትኑ ከዚህ ከኮንፌሽኖቻችሁ አንጻር ዳግም ልደት የሚለውን ከኮንቨርዥን ጋር ቅድም እንዳልኩትም ሁለቱን ቃላት ኢንተርቼንጀብሊ ይጠቀማቸዋል። ሰው በዛ በውድቀት ምን አልከኝ? ኮንቨርዥን ራሱ ምንድን ነው? እሱን እኮ ነው የምልህ፣ መለወጥ ነው። ይህም ምንድነው? ሰው ኦልሬዲ እሺ፣ አንዴ አይ ኮንቨርዥን መለወጥ ራሱ ምንድን ነው? እሱን ነው እሱን ላብራራ ስል ነው አለኝ ባልኝ። እሺ መለወጥ ምንድነው? በአጭሩ ሰው ኦልሬዲ በኃጢአት ምክንያት ሞቷል። ይሄ አቀማመጡ ራሱ የፎርሙላ ኦፍ ኮንኮርድ ላይ ከውርስ ኃጢአት ስለሚጀምር በውርስ ኃጢአት ምክንያት ሰው ኦልሬዲ በቃ ሞቷል ነው። ከዛን ቀጠል አድርጎ ስለ ነፃ ፈቃድ አድርጎ ቀጣዩ አርቲክል የሚናገረው ነፃ ፈቃዱን በውድቀት ምክንያት እዚህ ላይ ትንሽ አንደርስታንድ ተደራረግ ነው። መለወጥ ራሱ ኮንቨርሽን ራሱ ናውሊ መች ነገር ነው። መለወጥ ማለት ምን ማለት ነው አልኩ። እስቲ ንገሪኝ። መለወጥ ማለት ምን ማለት ነው ስንል ራሱ ይሄ ጊቪንግ ኦፍ ፌዝ ራሱ ነው። ይሄ ኮንቨርዥን የምንለው ጀነሬሽን እኔ ምን አልኩ ነው ያልኩ ናውል። መለወጥ ማለት ይሄ ነው ብዬ መች አስቀመጥኩኝ? እዚህ ላይ እኮ ነው ችግሩ ብለህ ገባህ። ግን ገና አልነገርኩህም የመለወጥን ራሱ ትርጉም። ስለዚህ ችግር የለም። ጊቪንግ ኦፍ ፌዙ ራሱ የሚመጣው ወደ ሰዎች ያ ኮንቨርሽን ወይ ደግሞ ሪጀነሬሽን የምንለው ራሱ የሚመጣው የእግዚአብሔር ቃል ሲመጣ ነው ወደ እነሱ። ስለዚህ አንኮንቨርትድ ብሎ አሁን ያነበብካቸው ዳግም ያልተወለደ ሰው ሲባል እግዚአብሔር ቃል ራሱ ወደሱ ያልመጣና ፌዙን ጊቪንግ ኦፍ ፌዙ ራሱ በውስጡ ያልሰራ ሰው እንደማለት ነው። ስለዚህ ስቲል ኮንትራዲክት የሚያደርግ ነገር የለውም ነው ፖይንቴ። እኔ እኮ አሁንም እኮ እያነሳ ያለሁት እኮ እሱን እኮ ነው። አስቀድሜ እያነሳ ያለሁት ዳግም ያልተወለደ ሰው አልኩኝ። ዳግም ያልተወለደ ሰው ፈቃዱ ሁል ጊዜም ቢሆን በደንብ አድርገህ ስማኝ ናውሌ፣ ፈቃዱ ሁል ጊዜም ቢሆን ከእግዚአብሔር ተቃራኒ ነገር ብቻ እኮ ነው የሚያደርገው እንጂ ከእግዚአብሔር ዘወር ያለ ብቻ አይደለም ያለው። የእግዚአብሔር ጠላት በመሆን ይላል
የእግዚአብሔር ጠላትም ጭምር በመሆን ከዛን ክፉ የሆነ ከእግዚአብሔር ተቃራኒ የሆነ ማንኛውንም ነገር ለማድረግ ምኞትና ፈቃድ ብቻ ያለው እንደሆነ እናምናለን፣ እናስተምራለን፣ እናሳውቃለን የሚለው ምን ያላደረገ ብሏል? ትክክል ነው። ዳግም ያልተወለደ ሰው ፈቃድ ነው የሚለው። ዳግም ያልተወለደ ሰው ፈቃዱ እንዲህ ያለ ነው፣ ተቃራኒ ነገርን ብቻ ነው የሚያደርገው ብሎናል። እዚህ ላይ አንተም የምትስማማ ከሆነ አሁን ጥያቄ እዚህ ጋር ነው። በኮንቨርዥን ሰዓት አልኩ፣ በመለወጥ ሰዓት አሁን እኮ አይተዋል። ጊዜውን እኮ ለወጥኩት። አሁን ዳግም ከመወለዱ በፊት ከመለወጡ በፊት እንደዚህ ነው ሰውየው ፈቃዱ። በመለወጥ ሰዓት ግን የእግዚአብሔር መንፈስ ነክቶት ነው ፓሲቭ የሚያደርገው ያንን፣ ወይም የእግዚአብሔር መንፈስ ሲይዘው ነው ያንን ፈቃድ ፓሲቭ የሚያደርገው፣ ወይስ ወደ ፓሲቭነት በራሱ ይሸጋገራል? ያ ፈቃድ የእግዚአብሔር ነገር ተቃራኒ የሆነው ያ ፈቃድ ወደ ፓሲቭነት በራሱ ይሸጋገራል፣ ወይስ የእግዚአብሔር መንፈስ ሄዶ ሲይዘው ነው ፓሲቭ የሚሆነው? ፓሲቭ አሁን እኮ ቅድም ሾርት ማድረግ እንችል ነበር እኮ ውይይቱ። እንደዛ ነው ያልከው። አሁን የእግዚአብሔር ቃል ሄዶ ነው ፓሲቭ የሚያደርገው ወይስ ፓሲቭ ነው ጀስት ሞድ ኦፍ ኤግዚስተንስ ኦፍ ዛት ፐርሰን ብለን ስንጠይቅ፣ በቃ አንዳንድ ሰዎች ፓሲቭ ናቸው እንጂ ጊቪንግ ኦፍ ፌዙ ላይ ያንትን ፌዙ አንዳንድ ሰዎች ኮንፌሽኑ ባይልም አንዳንድ ሰዎች አይ ፓሲቭ የሚያደርገው ራሱ እግዚአብሔር ነው ምናምን የሚለው አለ። ኮንፌሽኑ ላይ ግን እንደዛ አይደለም የተቀመጠው፣ ወይም ቢብሊካልም እንደዛ አይደለም ተቀምጦ ያለው። አንዳንድ ሰዎች ፓሲቭሊ በቃ እግዚአብሔር በውስጣቸው የሚሰራውን ዘይ ውድ ሌት ዘም ነው በሶሊድ ዲክላሬሽኑ የሚያስቀምጠው። አንዳንዶቹ ደግሞ አክቲቭሊ ሪጀክት ያደርጋሉ ነው። አሁን ለምንድን ነው አንዳንዶቹ ፓሲቭ አንዳንዶቹ አክቲቭ የሆነ የሚለውን ዊዶ ነው የእሱን መመለስ አንችልም ነው የኛ ፖይንት ኦፍ ቪው። እሱ የተቀመጠልን ነገር ለእኛ ሪቪልድ የሆነ ነገር ስለሌለ እንደዛ ነው። የቱ ነው ሪቪልድ የሆነ ነገር የሌለው? አንዳንድ ሰዎች ለምን ፓሲቭ ይሆናሉ? አንዳንድ ሰዎች አክቲቭ ለምን ይሆናሉ? አክቲቭሊ ሪጀክት የሚያደርጉ አንዳንድ ሰዎች ለምን ነው ፓሲቭሊ? ወደ እሱ ነው መጀመሪያ። ቆይ እዚህ ላይ እንስማማ። ዳግም ያልተወለደ ሰው ሁልጊዜም ለእግዚአብሔር ተቃራኒ ብቻ ነው የሚሆነው ወይስ አይደለም? ዳግም ያልተወለደ ሰው ኮርስ የእግዚአብሔርን ነገር አይፈልግም። የእግዚአብሔር ጠላት ነው ሲያ በቃ ኃጢአትን ማድረግ እግዚአብሔር ጠላት ነው። ለእግዚአብሔር ተቃራኒ ብቻ ነው የሚሆነው አይደለም? ኦፍኮርስ ነው። ለእግዚአብሔር ተቃራኒ ብቻ የሚሆኑ ከሆነ ሁልጊዜም ቢሆን ለማዳን ደግሞ እግዚአብሔር ከሰውየው ፓሲቭነትን ይጠይቃል። እንዴት ፓሲቭ ይሆን? አክሽን እኮ አይደለም የምታደርገው ነገር አይደለም ብያለሁ እኮ። አይ ኖ አክሽን ነው አላልኩም እንዴ። ፈቃድ ይጠይቃል ብልህስ? ለምሳሌ ፈቃድም እኮ አክሽን አይደለም። ፈቃድ ራሱ አክሽን አይደለም። ፓሲቭ መሆኑን ብቻ ሲሆን ኖርማል በዊል ደረጃ ለምሳሌ በዊል ደረጃ ስለ መልካምን ለምሳሌ መልካምን መምረጥ ያስፈልጋል ብዬ ብጠይቅህም እኮ እሱም እኮ ፈቃድም እኮ ራሱም እኮ አክት አይደለም። አክሽኑ አክት ኦፍ ዊል ነው። ትፈቅዳለህ፣ ከዛ በኋላ ስታገብረው አክት ኦፍ ዊሉ እሱ ነው አክሽን። እኔ እያልኩ ያለሁት ምንድን ነው፣ ሰዎቹ ያሉበት ኮንዲሽን ሁኔታው ምን አይነት ኮንዲሽን ላይ ናቸው ተብሏል? ሙሉ በሙሉ የእግዚአብሔርን ነገር የሚቃረኑ ብቻ ናቸው ተብሏል። እንግዲህ የሰው ዘር ሁሉ እንደዚህ ነው ብላችሁናል። በቃ 10 ሰው አለን እንበል። 10ሩም ለምሳሌ እኔ እናንተ አለን እንበል። በሁለታችን ምሳሌ ልስጥህ። በሁለታችን ምሳሌ ይሰጥ። እኔም አንተም ከፍጥረታችን እሺ፣ እኔም አንተም ከፍጥረታችን እሺ፣ እኔም አንተም ከፍጥረታችን አንድ ላውራ ነው። አይ ችግር የለም። እሺ እኔም አንተም ለእግዚአብሔር ነገር ተቃራኒ ብቻ ነገር ነው ፈቃዳችን። በቃ ተቃራኒ ብቻ ነው ለእግዚአብሔር ነገር። ከእግዚአብሔር ጋር ሁሌም ጠላት ብቻ ነን፣ ተቃራኒ ብቻ ነን። ከእግዚአብሔር ዘወር ያለን አይደለንም፣ ዘወር ያለን ብቻ አይደለንም። እኔም አንተም አዎ ከእግዚአብሔር ዘወር ያለንን፣ ግን ዘወር ያለን ብቻ ደግሞ አይደለም፣ ተቃራኒ ብቻ ነን። ግን አሁን ለማዳን እግዚአብሔር ቢመጣ ምን ይፈልጋል ከኛ? ልክ ተቃራኒ ብቻ ሆነን አያድነን። እንዳልከውም ፓሲቭ ደግሞ መሆን አለብን። ፓሲቭ መሆን ተቃራኒ መሆን አይደለም፣ ኒውትራል መሆን ነው። እንደዚህ ፖዚቲቭሊ ሄደህ ላትቀበል ትችላለህ። አትሊስት ኔጋቲቭሊም ደግሞ ሪጀክት አታደርግም። ስለዚህ ኒውትራል መሆን አለብን። ሰው ግን አስቀድሞ የነበረበት ሁኔታ ምን አይነት ሁኔታ ነው? እኔም አንተም የነበረበት ሁኔታ ምን አይነት ነው? ተቃራኒ መሆን ብቻ ነበረ። እግዚአብሔር ደግሞ ለማዳን ሁለታችንን ለማዳን ከእኛ ምን ይጠብቃል? ተቃራኒ ከመሆናችን ሁኔታ ወጥተን ኒውትራል የሆነ በቃ የማይቀበልም ያው መቀበል ስለማይቻል አክቲቭሊ ማለት ነው። ፕላስ ደግሞ እምቢም ደግሞ የማይል
ተቃራኒም ደግሞ ያልሆነ እንድንሆን ይጠብቃል። ወደ እንደዚህ አይነት ስቴት ወደ እንደዚህ አይነት ኮንዲሽን ቤት በኩል ያደግነው ነው። ምክንያቱም እንትኑ ኮንፈረንሱ ማነው ኮንፌሽኖቹ እንደሚናገሩት ከሆነ በአጭሩ ሰው ሁሌም ተቃራኒ ብቻ ነው ስለሚል፣ ስለዛ እያልኩ ያሉት ምንድነው በእናንተ ትምህርትን በሉትራን ትምህርትን የሰውየው ፈቃድ በመንፈስ ቅዱስ ሲያዝ ነው ፓሲቭ የሚሆነው ነው እያልኩ ያሉት። ያው አሁን እኮ አንደርስታንድ አድርጌያለሁ የምትለውን እኮ ከኮንቨርዥን በፊት የእግዚአብሔር ቃልም ወደ እሱ አልመጣም፣ መንፈስ ቅዱስም ውስጡ እየሰራ አይደለም። የጌታ ኢየሱስ ክርስቶስ ቃል ወይ በሳክራመንት ወይ በቃሉ ወደ እሱ እስካልመጣ ድረስ አንዳንድ ሰዎች ሪጀነሬት የሚሆኑበት ሚንስ አሁን የተጻፈልን የለም። ነገር ግን ወደ እግዚአብሔር ቃል ወደ ሰዎች ሲመጣ ወይ ደግሞ ኩድ ቢ ሳክራመንት ኦር ስሩ ዘ ወርድ ኦፍ ጋድ እግዚአብሔር ቃል ሲመጣ አንዳንድ ሰዎች ስቲል የእግዚአብሔር ጠላት ሆነው እያሉ እኮ ነው የሚለኝ። አንዳንድ ሰዎች ይሄንን የእግዚአብሔር ቃል ሬዚስት ሳያደርጉ ይቀበሉታል። ሲመጣ ነው ማለት ስራውን እኮ ወደ እነሱ ይመጣል እኮ። ነገር ግን ወደ ውስጣቸው ሊሰራ የፈለገውን መንፈስ ቅዱስ ራሱ ደግሞ ወደ እነሱ የመጣው መንፈስ ቅዱስ ደግሞ ሪጀክት የሚያደርጉ አሉ ነው። ሶ ዋይ ዱ ሳም ፒፕል ዱ ዛት ዋይ ዱ አዘርስ ዊ ዶንት ኖው ዛት። እሱ የተጻፈልን ነገር የለም ነው ፖይንቱ። ዶክተር ይቅርታ፣ አሁን እኛ ራሱ ብትቆቁ አንተ ራሱ መጠየቅ አለብህ። አንተ ብቻ አይደለም አጠቃልና እናንተ ቃል አጠቃልና ሁለተኛ ዶክተር ኤፒቶሙን አርቲክል ሲያነብ የመጽሐፍ ቅዱስ ጥቅሱን ዘሏል። የመጽሐፍ ቅዱስ ጥቅሱን ዘሏል። በዛ ላይ እሱን ራሷ ወደሱ መጠየቅ መጀመር አለብን። እሱ እኛም ብቻ አይደለም እኛም እንጠይቃለን። እጠየቃለሁ፣ ችግር የለውም። የእኛ ፖዚሽን ይሄ ነው እና ችግር የለውም። ግን እናንተ ሳይድ ፌይዙ ከሰውየው ነው ወይስ ከእግዚአብሔር ነው የሚሰጠው? እሺ፣ ስለዚህ አሁን የሉትራኑን ያው ሀሳቡ ግን በደንብ እንትን ሳይል ሳይጠራ አለፍ ነው ማለት ነው። እንለፈው፣ ችግር የለውም። እንግዲህ ያው ሰው ዝም ብሎ መያዝ ያለበት የያዝ በሚለው ማለት ነው። እንግዲህ ያ ሁሉም ማየት በየራሱ ሄዶ ማየት ይችላል፣ ችግር የለውም። እኛ እንትናችንን ብቻ ማስቀመጥ ነው፣ እንዴት አንደርስታንድ እንዳደረግ ነው፣ ችግር የለውም። በእናንተ ሳይድ ፌዝ ከእግዚአብሔር ነው ወይስ ከራሱ ከሰውየው ነው? እምነት ከእግዚአብሔር ነው ተብሎ ሊነገር ይችላል፣ ከእኛም ነው ተብሎ ሊነገር ይችላል። ምንም ማለት ነው። ከእግዚአብሔር ነው ከተባለ ልክ ቅዱስ ዮሐንስ አፈወርቅ እንደሚያስቀምጠው ነው። ይህም ሰው ለማመን ገና ከጀምሩ ያው እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ስለሚል ጌታ ኢየሱስ መምጣት አለበት፣ የእግዚአብሔር ቃል መስጠት አለበት፣ እንድናምን እንዲህ ያለው እድል መመቻቸት አለበት። እንዲህ አይነት ነገር በሌለበት ሁኔታ ሰው ተነስቶ ሊያምን ስለማይችል አንደኛው ይሄ ነው ከእግዚአብሔር ሳይድ ስንናገር። ፕላስ ደግሞ ይረዳልም ምን እንድንል እንድናምን። ከእኛ ሳይድም ደግሞ አለ። ይህም ምንድን ነው? ማመን ማለት በተደጋጋሚ ከዚህ ቀደም እንደተናገር ነው ኦገስቲንም እንደሚያስቀምጠው to believe is to think with assent ይላል። ማመን ማሰላሰልን፣ ማገናዘብን፣ መፍቀድን ይጠይቃል። ስለዚህ ምንድን ነው አሁን የኦገስቲንን ትምህርት እዚህ ላይ ይቀበላሉ እያልኩኝ አይደለም። ከተቀበልኩም ቀደም ባሉ ጊዜያት ላይ የነበረውን እምነቱን እቀበላለሁ። የኦገስቲንን ማለትም ከአንቲፔላጂያን ስራዎቹ ቀደም ባሉ ስራዎቹ ላይ በተለይ በዚህ አንቲማኒኪያን ስራዎቹ ላይ ያስቀመጣቸውን ነገሮች ስለ ነፃ ፈቃድ ምናምን እነሱን እቀበላለሁ፣ ችግር የለባቸውም። እንግዲህ ከሞላ ጎደል ማለት ነው። ከፎርትናተስ ጋር ካደረገው ውይይት በኋላ የተወሰነ ሰማው እየተቀየረ የሄደ ቢሆን ከዛ በኋላ ደግሞ በተለይ የፔላጂያን ኮንትሮቨርሲ ላይ በተለይ ወደ መሞቻው ሰዓት ላይ ከዚያን ወደሚለይበት ጊዜ ሲደርስ ላይ የተቀየረ ነገር ቢኖርም፣ ስለዚ ግን ምንድነው ቁም ነገሩ ለማመን ማሰላሰል ማለት ይጠይቃል። እና እኛ ራሳችን ደግሞ ፈቃዳችን ሙሉ በሙሉ የጠፋ አይደለምና የማመን አቅም ሙሉ በሙሉ የተሳነን አይደለንም እና የሰኛ ምናምናለን፣ ግን የእግዚአብሔር እርዳታ ያስፈልገናል። ስለዚህ ሁለታችንም ጋር አለን። ስለዚህ የቀጣ ነፃ ፈቃድ ጋር ይሄዳል ማለት ነው። ነፃ ፈቃድ ስቲል አለን። ፌዝ ግማሹ እግዚአብሔር ለእናንተ የሚሰጥ ግማሹ ደግሞ እናንተ የምትሰጡት ነው። በፍጹም አይደለም። ግማሽ የምናዋጣበት ነው። በፍጹም አላልኩም። እኛ ነፃ ፈቃድ አለንና እናምናለን፣ እግዚአብሔር ደግሞ ይረዳናል ነው በዚህ ሁሉ ውስጥ። ፌዙ ግን የምታምኑበት ሴቪንግ ፌዝ ያ ፌዝ ከእግዚአብሔር ዘንድ ነው ከእናንተ ዘንድ ነው? ፌዙን ይምል እኮ ወይ ታንዴ ቆይ፣ ፌዝ ስትል አክት ኦፍ ፌዝ ነው ወይስ ኦብጀክት ኦፍ ፌዙን ነው እያወራኝ ያለው? አንተ አክት ኦፍ ፌዝ ነው እንጂ አንተ ኦብጀክት ኦፍ ፌዝ ፌዝ የምታደርግበትማ እግዚአብሔር ነው። አክት ኦፍ ፌዙ ራሱ ፌዝ የምንለው ራሱ ማለት አክት ኦፍ ፌዙ ከሆነ ምን ይጠይቃል አልኩ? ፈቃድን ይጠይቃል። ሰው ደግሞ ነፃ ፈቃድ አለው። እሱን እኮ ነው የምልህ። አክት ኦፍ ፌዙን ከሆነ
አክት ኦፍ ፌዙን ከሆነ ሰው ምንድን የሰውን ኖርማሊ እኮ አክት ኦፍ ፌዝ ስንል አንተ ከአንተ ለመዳን የሚጠበቅ የምታደርገውን እግዚአብሔር የሚያደርገው አይደለም። ፌዙ ከአንተ የሚጠበቅ ነው። ያ ፌዝ በእናንተ ፌዙ ከእናንተ የሚጠበቅ አይደለም፣ ከእግዚአብሔር ነው። ፌዙ የሚጠበቀው ከእግዚአብሔር ነው። ኦገስቲንም እንደዛ ይላል። ኦገስቲን በኋላ ላይ ነው የመጣው። ምንም ከሱ በፊት የሌለ ትምህርት ነው ወደ መጨረሻ ላይ ይዞ የመጣው። እሱን እኮ ከዚህ በፊትም ሄጄበታለሁ። የኦገስቲን ፌዝ ከእግዚአብሔር ዘንድ ነው ይላል። ምንም እሱን ምንም ይሄ የኦገስቲንንማ አራውን የኦገስቲንንማ ተናግረናል እኮ ከዚህ ቀደም እኔም ተናግራለሁ። በሰፊውም ደግሞ እመጣበታለሁ። ኦገስቲን በተለይ ደግሞ ኦን ፕሪደስቲኔሽን ኦፍ ዘ ሴንትስ ላይ በተለይ የመጀመሪያው መጽሐፍ ላይ ምናምን በግልጽ ያስቀምጣል። በቃ እምነት ራሱ እያለ ያስቀምጣል። ይሄ የእምነትን የመጨመር ጉዳይ ብቻ ሲሆን የመስጠትም ምናምን ይልና የእሱ ትንሽ ሰማው ለጠጥ ይልና በቃ በቅድመ ውሳኔ ላይ የተመሰረተ እንደሆነ እግዚአብሔር አምላክ አንዳንዶችን ለማዳን ይፈልጋል፣ ይወዳል። ለማዳን የሚወደው የሚፈቅደው ራሱ እግዚአብሔር አንዳንዶችን ብሎ ነው የሚያምነው። ኦገስቲንንም አንተ ሙሉ በሙሉ አትቀበሉም። አሁን ዛሬ እንደሰማው ኦገስቲን እግዚአብሔር እያንዳንዱን ግለሰብ ለማዳን ፍላጎት ኦገስቲንን ያነሳውበት ሪዝን አንተ ስላነሳው ነው። ነገር ግን አሁን ስቲል ያልተመለሰ ኦብጀክት ኦፍ ፌዝ ስንል ፌዝ አለ። ኦገስቲንንማ ለምን እንዳነሳው እሱንማ እኔ እኮ እዛው እኮ አብራርቼ አልፌያለሁ። ናውሌ ኦገስቲንን ያነሳሁት ግን ተቀብዩ አይደለም ትምህርቱን። ከተቀበልኩ የምቀበለው ቀደም ባለ ጊዜው ላይ ያለውን ነው ብዬ እኮ አሁን ቅድም እኮ ተናግሬ ያለፍኩት። አሁን መልሰህ ኦገስቲን ብለህ አነሳብኝ እንጂ እዛው ላይ ምን አልኩኝ? ኦገስቲንን ትምህርቱን እዚህ ላይ ግን እቀበላለሁ ማለት አይደለም አልኩኝ እዛው ጋር። ታዲያ ምንድነው ከተቀበልኩም ምንድነው በተለይ በዚህ ከአንቲፔላጂያን ስራዎቹ በፊት ያሉ ስራዎቹ ላይ የገለጻቸው ጥሩ ገለጻዎች አሉ። ስለ ነጻ ፈቃድ በተለይ አንቲማኒኪያን ስራዎቹ ላይ በጣም በግልጽ ተቀምጠዋል። ከፎርቱናተስ ጋር የነበረውን ክርክር ማየት በቂ ነው። ነጻ ፈቃድን በጣም በሚገባ ዲፔንድ ሲያደርግ አይተነዋል። ልክ እንደነማን ከሱ በፊት እንደነበሩት እንደ ሌሎች አባቶቹ ብቻ ሳይሆን ኦገስቲን በሱ ሰዓት እንደነበሩት እንደነማን እንደነ ጄሮምም ነጻ ፈቃድን በጣም በኃይለኛው ያስረዳ ያስተምር ስለነበር ምንም እንኳን በነ ፔላጂ ሰዓት እርሱም የነበረና ለፔላጂ ጄሮም ጋር ኮንቴምፖራሪ ነው። ያው አቋረጥከኝ አንዴ ነው። እኔ እኮ እሱን እኮ ነው ያልኩህ። አሁን ከእሱ በፊት የነበሩ አባቶችም እንዳስተማሩት አልኩኝ። ቀጠል አድርጌ ደግሞ በእሱ ሰዓት የነበሩትም አባቶች እንደተናገሩት ብዬ እኮ ጄሮም አልኩኝ። ከዛን በእሱ ሰዓት የነበሩ አባቶችን ብዬ ጄሮምን ስጠቅስ አንተ ደግሞ መሀል ትገባና አይ ጄሮም የእሱ ኮንቴምፖራሪ ነው ትለኛለህ እኮ። የእሱ ኮንቴምፖራሪ ነው ማለት እሱ በነበረበት ጊዜ ነበረ ነው ማለት ነው። እኔም እኮ እንደዛ ብዬ ነው የተነሳሁት። ኔትወርኩ ነው የመሰለኝ እየተደማመጠን አይደለም ነው። ጄሮም ኦገስቲን በነበረበት ሰዓት የተነሳ ሰው ነው። ያውም እነ ፔላጂየስም በተነሱበት ሰዓት የነበረ ሰው ነው እያልኩኝ እኮ ነው። ልክ ኦገስቲን ለነ ፔላጂየስ መልስ እንደሰጠ ሁሉ ጄሮምም እኮ ሰጥቷል። ግን ጄሮም በነፃ ፈቃድ ያምናል። ኦገስቲን ነፃ ፈቃድን ክዶ እንትን ሲል፣ ጄሮም ግን ነፃ ፈቃድን ባልካደ መልኩ ነው ፔላጂየሳውያንን ለፔላጂየሳውያን መልስ ሲመልስ የምናየው። ስለዛ ምንድነው ምን እያልኩኝ ነው? ኦገስቲን በኋላ ላይ ያመጣው የራሱ ትምህርት አለ። ከሌላ የክርስቲያን አባቶች ጋር ትምህርቱ የማይመሳሰል ከሆነ ኦገስቲንም ቢሆን ማንም ሊቀበሉ አይችልም። ከሌሎች የክርስቲያን አባቶች ሁሉ ጋር ከኮንሰንሰሱ ጋር የማይስማማ ከሆነ ማለት ነው። ነፃ ፈቃድ ላይ ደግሞ ኮንሰንሰስ ፓትረም አለው። ተመስገን ትወርዳለህ። ለምን አይደለም የምትለው? የቤተክርስቲያን ትምህርት ነው የአንተ አባባል ነው። በማስረጃ እሺ ኩስ ውረድና በቃ እንደዛ ነው የሚሻለው። ትረብሻለህ። ምንድን ነው የክርስቲያን ትምህርት ነው? አዎ የክርስቲያን ትምህርት ነው። የቤተክርስቲያንን ትምህርት በምንድን ነው የምናውቀው? በመጽሐፍ ቅዱስና በአባቶች ትምህርት። በአባቶችም ትምህርት አለ። ምንድን ነው በመጽሐፍ ቅዱስ ላይም ይሄ የተገለጸ ነገር ነው። በአባቶች ትምህርት ሁሉም በቃ ኮንሰንሰስ አለው። ራሱ እያልኩ እኮ የነፃ ፈቃድ ጉዳይ ኮንሰንሰስ አለው። ኮንሰንሰስ ፓትረም አለው። እሺ ብዙ ስለ አባቶች እኔ ጆን ክሪስቶስተምን ምናምን ማንሳት እንችላለን። ለጊዜው ወደ በኋላ እንመጣለን። ወደ ፋዘርስ ማለት ነው። ጭራሽ ቅዱስ ዮሐንስ አፈወርቅን ቅዱስ ዮሐንስ አፈወርቅን በተለይ ዲስከስ እናደርግበታለን ስለ ፌዝ ላይ ማለት ነው። በችግር የለም። ግን ስቲል አንደርስታንድ ያላረኩት ያንተን ቆይ በስነስርዓት አንደርስታንድ ያላረኩት አሁን ፌዝ ራሱ የምናምንበት የምንድንበት
ያ ራሱ ከእግዚአብሔር የተሰጠን ነው ወይስ እኛ ኮንትሪቢዩት የምናደርገው ነገር አለ? ፌዝ ነው ያልከው። ግሬሱን አክሰፕት የምናደርግበት ፌዝ እሱን እኮ ነው ያልኩህ። ፌዝ ሁለት አይነት ፌዝ አለ ብለን ኦብጀክት ኦፍ ፌዝ እና አክት ኦፍ ፌዝ። ኦብጀክት ኦፍ ፌዝ ስንል ይሄ የምናምናቸው ነገሮች ማለት ነው። ለምሳሌ አስተምህሮ ሊሆን ይችላል። እሱ ኦብጀክት ኦፍ ፌዝ ነው። አስተምህሮ ከእግዚአብሔር ዘንድ የተሰጠ አስተምህሮ ነው። እሱ በቃ ከእግዚአብሔር የሚሰጥ ነው። ይሄኛው እምነት ማለት ነው። አክት ኦፍ ፌዝ ደግሞ እኛ የምናደርገው ነው። ሚኒንግ የምናምነው ማለት ነው። ይህ የምናምነው ነገር ደግሞ በፈቃዳችን ላይ የተመሰረተ ነው። ስለዛ ኦኬ እምነት አክሊል አንተ አምነህ ነው? አዎ። በምን? በፈቃዴ። ማን አግዞ? እግዚአብሔር። ስለዛ ስለ እምነት ስናወራ የራሴን ብቻ ነጥዬ ከእግዚአብሔር ነጥዬ አላወራም። አዎ እኔ ነፃ ፈቃድ ስላለኝ አምናለው፣ ግን እግዚአብሔር ደግሞ ይረዳል። ስለዛ የእግዚአብሔር እርዳታ አለ፣ እኔም በነፃ ፈቃዴ አምናለሁ። ምንም ይሄ ግልጽ እኮ ነው። ስለዚህ ከአንተ የሆነ ፌዝ የለም። አንተ ፌዙን ለመቀበል ነው ዊል ያደረከው። እሺ እምነቱ ላይ ራሱ ሲጀምር እምነት ከመስማት ነው፣ መስማትን በእግዚአብሔር ቃል ነው ስለሚል በፈቃዴ ሰምቼ አምናለሁ ነው እንጂ። ወይስ አልተረዳኝም? በእናንተ ዘንድ እንዳለው አሁን ይሄ ዝም ብሎ እምነትን አንስቶ እግዚአብሔር ለሰዎች ዝም ብሎ እንደዚሁ ይሰጣል አይነት ነገር ሳይሆን ገና ከጅምሩ ምንድነው ያንን ኦብጀክት ኦፍ ፌዝን እሰማና፣ ቅድም ኦብጀክት ኦፍ ፌዝን አክት ኦፍ ፌዝ አድርግ ብዬ ለየው። ለዛ ነው ኦብጀክት ኦፍ ፌዙን እሰማና ዘን እኔ ራሴ ደግሞ ፈቅጄ አምናለሁ። ግን የእግዚአብሔርን ቃል እንደዚህ እንድቀበለው እና እንዳምነው ግን እግዚአብሔር ግን ይረዳኛል። እግዚአብሔር ይረዳኝ። ልክ የሊዲያን ልቧን ከፈተላት እንደተባለው የሰዎችን ሁሉ ልብ የሚከፍት የሊዲያን ልብ ከፈተ ማለት ዳግም ወለዳት አይደለም። አንዳንድ ሰዎች እንደዚህ ይጠቅሳሉ። የለም እንደዛ የሚል ነገር የለም። ዳግም አልተወለደችም። በቃ ልቧን ከፈተ ነው። እግዚአብሔር ለሁሉም ሰው እጁን የዘረጋ ነው። የሁሉም ሰው ልብ ይከፍታል፣ እንዲያምኑ ያደርጋል። ስለዛ የስ ከኔ የሚጠበቅ ነገር ይሄ ነው። አሁን ክሊር እያደረግን እንሄድ። አሁን ለምሳሌ ኤፌሶን 2 ላይ ዩ አር ሴቭድ ባይ ግሬስ ትሩ ፌዝ የሚለው ያ ፌዝ የተባለው ምንድን ነው? እምነት ነው። ጸጋው በእምነት አድኗቸዋል። ያ እምነት ከእግዚአብሔር ዘንድ ነው ወይስ አንተ ፕሮዲውስ ያደረከው ነው? እሱን እኮ ነው አሁን ቅድም የነገርኩ። ያ እምነት ፌዝ ምንድን ነው? እምነት አልከኝ ኦብጀክት ሳብጀክት ምናምን ሳይሆን እምነት ምንድን ነው? እሱን ልንገርህ። ያ እምነት ከእግዚአብሔር ነው ወይስ ከአንተ ነው ሲባል እምነቱ ከእግዚአብሔር ነው የሚባልበት አግባብ አለ። እኛም ደግሞ እዚህ ውስጥ አለን የምንባልበት ደግሞ አግባብ አለ። ከእግዚአብሔር ነው የሚባለው ልክ ቅዱስ ዮሐንስ አፈወርቅ እንደሚያስቀምጠው ባይመጣና ቃሉን ባይሰጥማ እኛ ራሳችን እንዴት እናምን ነበር? ማመን አንችልም የሚልና እንደውም ሮሜ ምዕራፍ 10 ቁጥር 14ን ይጠቅሳል። ምን ብሎ? እምነት ከመስማት ነው፣ መስማትም እግዚአብሔር ቃል ነው። ስለዚህ ጳውሎስ ይህም ከእኛ አይደለም ብሎ ተናገረ። ከምን አንጻር? ለማመን እንኳን ጌታ መምጣት አለበትና ቃሉን መስጠት አለበትና ቃሉን ባልሰጠበት ሁኔታ ማመን የለምና። ለምን? እምነት ከመስማት መስማትን በእግዚአብሔር ቃል ስለሆነ። ከዚህ አንጻር አድርጎ ቅዱስ ዮሐንስ አፈወርቅም ከእግዚአብሔር ይሏል። ይህንን ነገር ግን ሰምተን ደግሞ እኛ ፈቅደን ደግሞ ማመን አለብንና እዛው ጋር ቅዱስ ዮሐንስ አፈወርቅ መጀመሪያ ምን ይላል? ከእኛ የእኛን ፓርት ደግሞ ሲናገር ይላል ማመን አለብን። እምነትን አመጣ፣ ይህም ነፃ ፈቃድን ላለመበረዝ ነው ይላል። ስለዚህ አዎ የእኛ ፓርት አለ፣ ይህንን ማመን አለብን። ግን ደግሞ ይህንንም ካንስል ያደርገውና ይላል እዛው ጋር ቀጠል አድርጎ ማለት ነው ቅዱስ ዮሐንስ አፈወርቅ። እንዴ ይህም ከኛ አይደለም ማለት አለ። ለምንድን ነው ከተባለ ይሰማል ነው ወይ? ኔትወርክ አይሰማም? ጠፍቼ ነበር እንዴ? ይሰማል። አንበጣ ያውቀዋል እሱ። ኦኬ እየተሰማ ነበር። ይሰማል ተመተለው እንኳን ይሰማል። እሺ ቀጥል ነው ወዲህ እንግዲህ። ኦኬ አሁን ጥያቄ ምንድን ነው? አሁን ቅዱስ አፈወርቅ እንደተናገረው ጆን ክሪስቶስም እንደተናገረው ኦፍኮርስ ያ ራሱ ካንስል አድርገው ደግሞ ይሄ ራሱ ከሱ እንደሆነ ያሳያል ብሎ ያስቀምጣል። አሁን ጥያቄ እዛ ጋር እንድትመልስ ከምን አንጻር ነው ከሱ ይሆናል ያለው? ከምን አንጻር ነው ከሱ? ትክክል ያልከው ትክክል ነው። እሱን እኮ ነው ላስቀምጥልህ። አሁን ጥያቄ ምንድን ነው? እምነት የተባለው የተሰበከው የእግዚአብሔር ቃል ነው ወይስ እምነት ሌላ ነገር ነው? እምነት የተሰበከው የእግዚአብሔር ቃል ነው ወይ? የእግዚአብሔር ቃል እምነት የሚሆነው ኦብጀክት ኦፍ ፌዝ ከሆነ ነው። ቅድም ይህንን ለይቼ የነገርኩህ ለዚህ ነው እንጂ አሁን እኛ የምናወራው እምነት አክት ኦፍ ፌዝ ግን አይደለም።
ለምን ከተባለ ገና ከጀምሩ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው እየተባለ የእግዚአብሔር ቃል ራሱ እምነት ነው ከተባለ እምነት ከመስማት ነው፣ መስማትም ከእምነት ነው እንደማለት ነው። ሴንስ አይኖረውም፣ ራሱ ሴንስ አይሰጥም። እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። የእግዚአብሔር ቃል የእግዚአብሔር ቃል ነው፣ እምነት እምነት ነው። የእግዚአብሔር ቃል ለሁሉ ነው፣ ለሁሉ ይሰበካል። ሰው ፈቃደኛ የሚሆን ያንን የእግዚአብሔርን ቃል ሰምቶ ያምናል። እንዲያምን ግን ሁልጊዜም የእግዚአብሔር እርዳታ ከእርሱ ጋር አለ። ያንን እየተናገርን ያለ ነው። ምንድን ነው ማመን? ሰው አሁን ለምሳሌ ያ ሰውዬ ያምናል የምትለው አሁን ኤፌሶን 2:8 ላይ ያ ሰውዬ የሚያምነውን ነው ወይስ ስለ እግዚአብሔር ቃል እያወራው ነው ነው የኔ ጥያቄ። አሁን ኦብጀክት ኦፍ ፌዝ አልከ። ኦብጀክት ኦፍ ፌዝ እግዚአብሔር ቃል ሊሆን ይችላል ነው ብለኛል። ያ ኦብጀክት ኦፍ ፌዝ ያልከውን እያወራ ነው ኤፌሶን 2 ወይስ አንተ የምታምነውን እምነት ነው እያለ ያለው? አይደለም። እንትን የኤፌሶን ምዕራፍ 2:8 ላይ ጸጋው በእምነት አድኗቸዋል የሚለው አክት ኦፍ ፌዝ ነው፣ ኦብጀክት ኦፍ ፌዝን አይደለም። ለዛ ነው ቅዱስ ዮሐንስ አፈወርቅ ከእኛ ፓርቲ የሆነውን ደግሞ ያሳያል ብሎ የጀመረው። ይህ ኦብጀክት ኦፍ ፌዝ ሳይሆን ምንድነው? አክት ኦፍ ፌዝ ስለሆነ ነው። ማመንን የሚያሳይ ስለሆነ። ስለዚህ አክት ኦፍ ፌዙ ራሱ ነው ብለኛል። ፌዝ እዛ ጋር ያወራው። ስለዚህ የአክት ኦፍ ፌዝ ከእግዚአብሔር ተሰጥቶ ነው ቡስት እንዳታደርግ እንጂ አንተ አይደለም። አይ ከምን አንጻር ነው ተሰጠ የተባለ የሚለውን እኮ እዛው ጋር እኮ ቅዱስ ዮሐንስ አፈወርቅ እኮ መለሰው። አንተ አይቼዋለሁ እንዳልከኝም ነው ላይ በውስጥ እንዳታደርጉ ምንም እናንተ ማመን ስለማትችሉ ከዚህ ውጭ ስለሆናችሁ እግዚአብሔር መጥቶ ዝም ብሎ እምነትን ለእናንተ ሰጣችሁ የሚባል ነገር እዛ ጋር ሸታውም የለም። ይሄ የእናንተ ትምህርት ማለት ነው። ቅዱስ ዮሐንስ አፈወርቅ እየተናገረ ያለው ነገር ምንድነው? ከእኛ የሆነውን ፓርት ደግሞ ያነሳል። እንደውም ነፃ ፈቃድን በማይቃወም መልኩ ካለ በኋላ እዛው ጋር ቀጠል አድርጎ ይህም ከእኛ አይደለም አለ ጳውሎስ ይልና ይህን ሲያብራራ ከምን አንጻር ነው ይላል። እኛ ማመን ስለማንችል ሳይሆን ገና ከጅምሩ ለማመን ራሱ ጌታ መጥቶ ባይወርድ ኖሮ ማመን ባልቻልን ነበረን የሚለው ቃሉን ባይሰጠን ኖሮ። ለምን? እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ይላልና። እስቲ አሁን ወንድማችን ቅዱስ መካነ ኢየሱስ የሚል ስም ያለው ወንድማችን ያወጣኸው የዮሐንስ አፈወርቅን ከሆነ ከመጀመሪያው ጀምሮ ከዮሐንስ አፈወርቅ ጋር ምንም ተቃውሞ የለኝም። በደንብ አንብቤዋለሁ። ስለዚህ እኔ የተናገርኩት ስለ ቅዱስ ዮሐንስ አፈወርቅ የተናገርኩት ነገር ስህተት አለው? ስህተት የለውም። እሱን አይደለም ስህተት አለው ያልኩት። እኔ ቅዱስ ዮሐንስ አፈወርቅ ያልከውና እኔ ቅዱስ ዮሐንስ አፈወርቅ ያወራውን አንተ የተናገርከውና እኔ የተጠየኩት ሌላ የተለያየ ነገር ነው። እኔ እያልኩ ያለሁት ፌዝ እኛ የምናምነው እምነት ነው ኤፌሶን ምዕራፍ 2 ላይ ያለው ካልከኝ፣ ስለዚህ እንደዛ ከሆነ ያ እምነት ጊፍት ኦፍ ጋድ ነው እያለ ነው ጳውሎስ እዛ ክፍል ላይ ጊፍት ኦፍ ጋድ ነው ቡስ እንዳታደርገው እግዚአብሔር ዘንድ ነው አለ። ስለዚህ እንደዛ ከሆነ አሁን እኛ የምናምነው እምነት ነው ካልክ እሱን ኮንሲድ ካረግ፣ ስለዚህ የምንድንበት እምነት እግዚአብሔር የተሰጠን ነው ማለት ነው የሚለው ነው። ስለዚህ ይሄ ነው እኔ ፖይንት ኢምፕሩቭ ማድረግ የፈለግኩት። አይ አሁን እኮ እሱን ነው እኔም እያልኩ ያለሁት። ይሄ ነገር ነፃ ፈቃድን የሚያጣርስ ነገር አይደለም። አሁን በእናንተ ዘንድ ያለው እምነት ራሱ ቀጥታ የተሰጠን ስለሆነ ከእኛ ምንም የሆነ ነገር ስለሌለ በውስጥ አናደርግም፣ አንኩራራም። በቃ ይኸው እምነቱንም ራሱን የሰጠን ከእኛ ምንም ፈቅደን ያመንነው ነገር የለም ምናምን ስለምትሉ ማለት ነው። እኛ በፈቃዳችን ያመንነው ሳይሆን እግዚአብሔር በእኛ ውስጥ የፈጠረው እምነት ነው፣ የሰጠን እምነት ነው ስለምትሉ፣ እዚህ ጋር ደግሞ ጳውሎስ እየተናገረ ያለው ያንን አይደለም ነው እያልኩ ያለሁት። ጳውሎስ እየተናገረ ያለው ይህም ከእኛ አይደለም ብሎ ሲናገር ልክ ቅዱስ ዮሐንስ አፈወርቅ እንደተረጎመ ከአንተ ትርጓሜ ይልቅ የቅዱስ ዮሐንስ አፈወርቅ ትርጓሜ እዚህ ጋር ትክክል ነው ብዬ አስባለሁ። ምክንያቱም ቅዱስ ዮሐንስ አፈወርቅም እንደሚናገረው ከምን አንጻር ነው ብሎ ተናገረ? ይህንን የእምነት ስጦታን ጌታ ባይመጣ ኖሮ እና ቃሉን ባይሰበክ ኖሮ እኛም ማመን ባልቻልን ነበረ ብሎ ስለሚያስቀምጠው ከዛ አንጻር ነው እንጂ ከእኛ የሆነውን ፓርት በመዘንጋት የሆነ አይደለም። የእኛ ፓርት ደግሞ አለ፣ የእኛ ድርሻ አለ። እዛው ጋር ቅዱስ ዮሐንስ አፈወርቅ እንደዚህ ይላል፣ የእኛን ድርሻ ደግሞ ይናገራል ይላል። እዛው ጋር የእኛን ድርሻ ደግሞ ይናገራል። ምንን? እምነትን አንስቶ ይላል። ስለዚህም ነፃ ፈቃድ እንዳለን ያሳያል ይላል። እዛው ጋር ነፃ ፈቃድ ብሎ ቃል በቃል ጠቅሶ ማለት ነው። ከዛ ላይ ግን እዛው ጋር ቀጣል አድርጎ ግን በምን ካንስል ያደርገዋል አለ። ይሄ የፈለገ ነፃ ፈቃድ ኖሮ ምንም እንኳን ብታምንም ማመን ብትችልም ማለት ነው፣ እሱን ከላይ አስቀምጦታል። ስለዚ ያምናል። ግን የፈለገ እንዲህ ቢሆን ራሱ ግን ነው ጌታ መጥቶ ቃሉን ባይሰጠን ኖሮ ማመን እንችል ነበር ወይ? አንችልም። ስለዚህ አንኩራራም። አየህ፣ ከዚህ አንጻር ላንኩራራ እንችላለን። ትክክል። እኛም እኮ በውስጥ እናደርጋለን። እኔ እንዲህ ነኝ እያለን እኮ እንኩራራለን አላልንም። ገና ከጀምሩ ጌታ ባይመጣ፣ እሺ ቃሉን ባይሰጠን፣ ባንሰማ፣ እሺ ማመን ባልቻለን ነበረ። እምነት ከመስማት ነው፣ መስማትን በእግዚአብሔር ቃል ነው እንደተባለ። ስለዚህ በውስጥ አናደርግም፣ አንኩራራም በዚህ ግን የእኛን ፓርት ግን የእኛን ድርሻ ግን ቅዱስ ዮሐንስ አፈወርቅ አስቀምጧል። ጳውሎስም በዛ መልኩ ነው። እኔ ቅዱስ ዮሐንስ አፈወርቅ እዚህ ጋር ትክክል ነው ብዬ ነው ማምነው። የቅዱስ ዮሐንስ አፈወርቅን ትርጓሜ ነው የሚይዘው።
በቃ ችግር የለውም። ይሄን ፖይንት ኢዮስያስ አንድ ድርጅት ነው ቅድም አንድ ቁጥር ሲጽፍ ስለነበር ፈቃደኛ ከሆንክ እሺ ኢዮስያስ አመሰግናለሁ ወንድሞች።